አሜሪካና ኢራን የተቀመጡበት ድርድር የመካከለኛውን ምስራቅ ምስቅልቅል እስከ ወዲያኛው ያስቆመው ይሆን? በዓለም ሀገራት እየተፈጠረ ያለው የኢኮኖሚ መቃወስ በዚህ ድርድር መፍትሄ ያገኘ ይሆን የሚለው ትልቁ የዓለም ጥያቄ ሆኖ ሰንብቷል። ሰላም ቤተሰቦቻችን፣ የዕለቱን ሰበርና አዳዲስ መረጃዎች ይዘን መተናል። አብራችሁን ቆዩ። ቪዲዮውን ላይክና ሰብስክራይብ በማድረግ ይጀምሩ። ዛሬ ሌሊቱን በወጣው ዘገባ እንዳመለከተው ፕሬዚዳንት ዶናልድ ትራምፕ በፓኪስታኑ ድርድር መክሸፍ የተነሳ እጅግ በጣም እንደተበሳጩና በዚህም የተነሳ ወታደራዊ የአየር ድብደባዎችን ዳግም በኢራን ላይ ለመጀመር ሁኔታውን እያሰቡ እንደሆነና ለጦራቸውም ትዕዛዝ ሰጥተው እየተማከሩ እንደሆነ ተዘግበዋል። በሌላ በኩል በአሜሪካ መሪዎችና በጦር ኃይሉ መካከል የታየው የመረጃ መጣረስ አነጋሪ ሆኗል። የአሜሪካ ማዕከላዊ እዝ ወይም ሴንትኮም የሆርሙዝ ማዕቀብ በዛሬው ዕለት ሰኞ ማለዳት ጀምሮ በተግባር ላይ እንደሚውል ያስታወቀ ሲሆን፣ ሆኖም ማዕከላዊ እዙ ያወጣውን መግለጫ እንደሚያሳየው ፕሬዚዳንት ትራምፕ ከሰጡት ቃል ጋር ለየቀል ሆኗል። የፕሬዚዳንት ዶናልድ ጄ ትራምፕ የሆርሙዝ ወሽመጥ ለመዝጋትና በኢራን ላይ ከፍተኛ ኪሳራ ለማድረስ በአካባቢው ለሚገኘው የባህር ኃይላቸው ትዕዛዝ መስጠታቸውን ተከትሎ የአሜሪካ የባህር ኃይል ከዛሬ ጀምሮ የሆርሙዝ ወሽመጥን መዝጋቱን ይፋ አድርጓል። ይህንን ተከትሎ ወደ ሆርሙዝ ወሽመጥ ለመጠጋት የሚሞክሩ ወይም ለማለፍ የሚሞክሩ መርከቦች አሜሪካ ማናቸውም የጦር ሆኖ የዕቃ መርከቦች ላይ ከባድ የሆነ እርምጃ ወስዳለሁ ስትል ኢራን አስታውቃለች። በአሜሪካ የጦር መርከቦችም ላይ ለመተኮስ እንደተዘጋጀችም ገልጻለች። ትራምፕ ወደ ስትሬት ኦፍ ሆርሙዝ የሚገቡና የሚወጡ ማናቸውም መርከቦች እንዲሁም ለኢራን ቀረጥ የከፈሉትን በሙሉ እናግዳለን ሲሉ፣ ማዕከላዊ እዙ ግን ዛሬ ሌሊቱን ባወጣው መግለጫ ማዕቀቡ የሚተገበረው ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ ብቻ እንደሆነ አሳውቋል። ወደ ሌሎች ሀገራት የሚጓዙ ዓለም አቀፍ መርከቦች የመንቀሳቀስ ነፃነት እንደሚኖራቸው እንዲሁም መርከበኞችም የሬዲዮ ቻናል 16ን በመጠቀም ከአሜሪካ ኃይሎች ጋር መገናኘት እንዳለባቸውም አሳስበዋል። ኢራን ሊታወጅባት ወይም ሊከፈትባት ስለሚችለው ማናቸውም ጦርነት የበለጠ ዝግጁት ማድረጓንና ጥቃትንም በጥቃት ለመመለስ እንደ ከዚህ ቀደሙ ዝግጁ መሆኗን ሌሊቱን ባወጣቸው መግለጫ አስታውቃለች። ኢራን ጓደኞቿን እንደ ቻይና፣ ፓኪስታንና ኢራቅ ያሉትን ጠላቶቿን ለይታ እንደምታስተናግድና ለረጅም ጊዜ ጦርነትም ዝግጁ መሆኗን ገልጸዋል። ይህ በዚህ እንዳለ ፕሬዚዳንት ዶናልድ ጄ ትራምፕ የኢራንን የሆርሙዝ ጨርጥን ሙሉ በሙሉ ሲዘጉት ወይም የመዝጋት ማዕቀብ ሲያውጁ ያሰቡት ከባድ የንግድ ስልት እንዳለ ተንታኞች ከወዲሁ እየተናገሩ ነው። ፕሬዚዳንት ዶናልድ ጄ ትራምፕ ከመሬት ተነስተው አይደለም የሆርሙዝን ሰርጥን ጦሬ እንዲዘጋው አዝዣለሁ ያኑት። በሆርሙዝ መዘጋት ምክንያት ተጎዱ ሀገራት በተለይም ቻይና ነዳጅን ከአሜሪካ እንድትገዛ ግብዣ ቀርቦላታል ብለዋል። ይህም ደግሞ አሜሪካን የነዳጅ ሻጭ አድርጎ ሁሉንም ሀገራትን መልሶ በአሜሪካ ላይ ጥገኛ እንዲሆኑ የማድረግ ከፍተኛ ስልት ትራምፕ እንዳቀዱ መሆኑን ተገልጿል። ቻይና መርከቦቿን ከፈለገች ነዳጅ ለመግዛት ወደኛ መላክ ትችላለች ሲሉ ፕሬዚዳንት ዶናልድ ጄ ትራምፕ አሳውቀዋል። ነገር ግን የባለሙያዎች አስተያየት እንደሚያሳየውም ይህ የትራምፕ ሐሳብ በተግባር የማይቻል ነው ብለውታል። በሌላ መረጃችን በአሜሪካና በኢራን መካከል ሲካሄድ የነበረው ረጅም የሰላም ድርድር ያለምንም ስምምነት መበተኑን ተከትሎ ባለሀብታን አንጻራዊ ደህንነት ወዳለው አሜሪካ ዶላር በማዘንበላቸው የዶላር የመግዛት አቅም በሌሎች ዋና ዋና ገንዘብ ምንዛሬዎች ላይ ከፍተኛ ጭማሪ አሳይቷል። ይህ ድርድር ውድቀት የዓለምን ፋይናንስ ገበያ ለተከታታይ 7ኛ ሳምንት ወደ አለመረጋጋትና ስጋት ውስጥ አስገብቶታል። ፕሬዚዳንት ዶናልድ ጄ ትራምፕ እሁድ ዕለት የአሜሪካ የባህር ኃይል በሆርሙዝ የባህረ ሰላጤ ላይ እገዳ እንደሚጥል አስታውቀውን ቀደም ሲል መዘገቡ ይታወቃል። በሌላ ዘገባ በትናንትናው ዕለት የእስራኤል ወታደሮች ታንክን በመጠቀም የተባበሩትን መንግስታት ድርጅት ተሽከርካሪዎችን ለ2 ጊዜ ሆን ብለው መግጨታቸውን በማጋለጥ ክስ አቅርበውባቸዋል። የእስራኤል መከላከያ ኃይል IDF ለሲኤንኤን በሰጠው ምላሽ ጉዳዩን ያጣራ እንደሆነ ገልጿል። የፈረንሳይ መንግስት ሌባኖስ በአሜሪካ ኢራን የተኩስ አቁም ስምምነት ውስጥ
ውስጥ መካተት እንደነበረባት የጠቀሰ ሲሆን አሁንም ጠንካራ አቋሙን በማንጸባረቅ እስራኤል በአስቸጋሪ ተኩስ አቁም ማድረግ አለባት ሊባኖስ ውስጥ ብለዋል። በሌላ ዜና የቱርኩ ፕሬዚዳንት ረሲፕ ታይብ ኤርዶዋን ወደዚህ ከፍተኛ ውጥረት ውስጥ ገብተዋል። የሊባኖስ ላይ የሚደርሰው የእስራኤል ጥቃት ካልበረደም የቱርክ ጦር በእስራኤል ላይ እርምጃ መውሰድ ይጀምራል ሲሉ የቱርኩ ፕሬዚዳንት ረሲፕ ታይብ ኤርዶዋን መናገራቸውን ተከትሎ በእስራኤልና በቱርክ መካከል ከባድ የሆነ ሰጥ አገባ ተከስቷል። ቤተሰቦቻችን የሰዓቱ ሰበር መረጃዎች እነዚህ ናቸው። ፈቅዳችሁ አብራችሁን ስለቆያችሁ ምስጋናችን ከፍ ያለ ነው። አዲስ አሳሽ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቸር ያቆየን።